ሱራጃ ወንድሜ የኔ ቆንጆ አንቺ እንደዚህ ቸኮሌት የማይገዛልሽ ከሆነ ሰላም ሰላም እንዴት ናችሁ? የትራሽ ቲዩብ ቤተሰቦች ቢኒሞስ ሪአክት ከናንተ ጋር መጥቻለሁኝ። ዛሬ በልዩ ልዩ ቪዲዮዎች እንግዲህ እንደተለመደው ወደ እናንተ ይዘንላችሁ መጥተናል። እንግዲህ የዛሬ ፕሮግራማችን የሚሆነው አዶናይ ነው። አዶናይ እንግዲህ አዲስ መረጃ ልኮልናል። እሱን ወደ እናንተ አደርስላችኋለሁ። ይህ መረጃ ምንድነው ያላችሁ ከሆነ ያው እንግዲህ በቲክቶክ ላይ ሲዘዋወር እንዳያችሁት ሱራጃ የሚባል አንድ ወጣት ቲክቶከር ነበር። እንግዲህ የኦኬ ፓስታን ቻሌንጅ ሰርቶ ግን አዋርዱ ላይ ምንም አይነት ስም አልተጠራም፣ ምንም አይነት ሽልማት አልተሰጠኝም በማለት ሀዘኑን ሲገልጽ ሲያለቅስ ተመልክታችሁታልና ይህን ቪዲዮ እንግዲህ አዶናይ በማየቱ ዛሬ አዲስ መልእክት ለሱራጃ ልኮለታል ማለት ነው። ይህን ቪዲዮ ለእናንተ አስደምጣችኋለሁ። ከዛ ቆንጆ ቪዲዮዎች አሉን። እንዲሁም ደግሞ ሰሞኑን አዶናይ አዋርዱን በማሸነፉ ብዙ ቅሬታ ያቀረቡ ሰዎች አሉ። እነዛ ሰዎችስ ምን አሉ የሚለውን አብረን እናያለን። የአዶናይ ደጋፊ ሆናችሁ እንኳን ደስ ያላችሁ ብያለሁኝ። ሁላችሁም አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። በጣም እናመሰግናለን። ወዳችኋለሁ። ወደ ቪዲዮ እንሂድ እስቲ። ሱራጃ ወንድሜ ይህ ቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም። ማሸነፍህም አይቀርም ወንድም አለም። እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ላንተ መስጠት ፈልጋለሁ። ቢካዝ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100,000 ብር ልሰጥ ፈልጋለሁ ወንድም አለም። እወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ ሜሴጅ አድርጌልሃለሁ። አሁን እወድሃለሁ። ቻው። አይተውታል አይደል? እንዳልቅሶ ሲሄድ የህዝብን ቁጣ አስነስቷል። የድሃ ልጅ አልቅሷል አደባባይ ላይ ብለሽ ንገራቸው። እግዚአብሔርን ነው የምላቸው። ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ። በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር አይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው። የኮ ሚካኤልን ፋሚሊ ኦሬዲ ምርታችሁን አስተዋውቋል፣ በሚሊዮን ታይቷል። እናንተስ እንደ ድርጅት ለምን ሰፖርት አታደርጉትም? ማለት ኦሬዲ ይሄ ልጅ እኮ እዚያ ቴንክ ዩ እንደሙት እኔ አሁን ዛሬ ያለሁት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለኔ ደስታ ነው። በጣም ከፋኝ። በምንም አይነት መንገድ ሱራጃ አልተባለም። ሰላም ነው ስለ ህፃናቶችን እዚህ ጋር ኦኬ ፓስታ ሌሎንቶ ኦኬ ፓስታ ማለት ለኔ ሰጡኝ ቻሌንጅ አለ። ሰሜን አልጠሩትም ከአንድ እስከ 5 ጨራሽ ሚካኤልን ደብሩኝ። ስለ ሱራጃ ምን ትላለህ? ሱራጃ እግዚአብሔርን ሱራጃ ይገባዋል፣ ሽልማት ይገባዋል። መድኃኒዓለምን ቻሌንጁን ራሱን የማውቀው በሱራጃ ነው። የኔ ቆንጆ አንቺ እንደዚህ ቸኮሌት የማይገዛልሽ ከሆነ እናመሰግናለን። እንግዲህ እንደተከታተላችሁት ነው ያው ሱራጃ እንግዲህ አዶናያችን የ100,000 ብር ሽልማት ወይም ደግሞ ድጋፍ እንደሚያደርግለት ተናግሯል ማለት ነው። ሱራጃ ያው እንኳን ደስ ያለህ በዚህ አጋጣሚ ይላለሁ። ድርጅቱም ደግሞ ሰምቶ የሚገባው እንደሚሰጠው ተስፋ አደርጋለሁ። ቢኒሞስ ሪአክት ከናንተ ጋር አብሬ ቆያለሁ። ሌላም ቪዲዮዎች አሉን። እስኪ ቪዲዮቹን እንከታተላቸው። ድድ ረበ ባናቱ ይተከል ወንድ ስትሆን ነው ቺክ የምትወደ እንጂ የኔ ቆንጆ የማይገዛልሽ ከሆነ አብረሽ ዋቶኝ ዱቄታ ከራቹ ይበልጣል። አሁን አዶናይ ከዩቲ ይበልጣል። አዶናይ ግን ምንም ማድረግ አይቻልም። በጀት በፕሌን በግል ሄሊኮፕተር በእናቱ ቤት በአባቱ ሀብት ንብረት እየተደገፈ እስቲ የሱን ቦታ ሌሎቹ ያገኙ። የፊልም ፕሮዲውስ ነው የሚሆኑት። እንዲህ ሲሉት ነበር እንዳትሉኝ ነግሬያለሁ። እኔ አልጣመኝም ይሄ ነገር። ሁሉም ተነሱበት እኮ ምን ይሻላል ወገን? እስቲ ኮሜንታችሁ ጻፉ። አስጠልቶኛል። ስለሱ ማንሳት አስጠልቶኛል። እንዲህ አጫሉ ልትበሉት ስትሉ እንዲህ ነው የምታረው። የዚህ ልጅ ስም አታንሱብኝ። በቃ እኔ ቀፎኛል። የዚህ ልጅ ስም ማንሳት አልፈልግም። ይሄ የፈረደባት ወያኔ በሉት ልታስብለን እንዳዩ አልፈልግም። አታንሱብኝ። እንዲህ ጠልተውት ነበር እንዲያርገውት ነበር ልትሉን ከፍ
ያደረጋችሁት ምክንያት አላችሁ። እካኩላ ለጊዜው በሉ ከተወሰነች በኋላ ደግሞ አዶናይ የረገጣ ፕሮግራም ይያዝለታል። ምክንያቱም ምንም ይዞ እንዳልመጣ ይታወቃል። ጩኸቱ እልሁ ምናምን ስላለ እንጂ ወርጅ ፖይንት ብትሉት በትክክለኛ ሰው ጋዜጠኛ ቢጠይቀው ይሄ ሰው አንድ ነገር የለው። ወጁ ጋር ምንድነው ለኢትዮጵያ ይዘህ መጣው ከካናዳ የት ነው? ምን ተምረሃል? ምን አድርገሃል? ምን ፈጽመሃል? ምን ረድተሃል? ተብሎ የሚጠይቀው ሰው ስለሌለ ለሰሞኑ ፉንፉን ተብሏል። የሆነ ጋዜጠኛ አምጥቶ አፈር ከድሜ ሲያበላው ግን ይጠፋል። ግን ለጊዜው ይጮሃል። አበሻ ጩኸት ይወዳል፣ ግርግር በጣም ይወዳል። ያ ሌላስ አይኮ በኮመንት ሰድባችሁ ማለምደነዋል እኮ አባዬ በኮመንት እንዲያውም ታኩር የሚባለው ልጅ በሳቅ ነው የገደለኝ። ታኩር ልትመጪበት ነው እንዴ? ያልበቃሽም እንዴ? በሽቶ ይመታል እንዴ? ምናምን እያለው ነበር። በሳቅ ነው የገደለኝ። ታኩር ሲያስቀኝ ነበር። እውነተኛ ነገሩን ልኩን ነግሮ ያባረረው ታኩር ይባላል። ልኩን ነግሮ አሳፍሮን ይላል። የታኩርን ቪዲዮ ያሳችሁታል? ከአዶናይ ጋር የሰራው ምን ልታደርግ ሎሽን ነው የምፈልገው ልትመታበት ነው አለ። ገብታችሁ ግን እኔ አልገባኝ። እሱ የካናዳ ፓስፖርት የያዘ ነው፣ ኢትዮጵያ አይደለም፣ የውጭ ዜጋ ነው። የውጭ ዜጋ ስለሆነ ክሬቲቭ አዋርዱ ደግሞ የኢትዮጵያውያኖች ነው። የውጭ ዜጋ ከሆነ መማር መግባት አለባት። ተስፋ ያደርጌ መግባት አለበት። ሁሉም ላይ ካልገባው እያለ ነው ሰው። ምን ይሻላል? ማን ነው ሌላ የውጭ እንትኖች እርዳታ የሚሰሩ የሚያሰባስቡ? አይደለም ፖዚቲቭሊ ነው የምናወራው። ከማንም ጋር እንትን የለብንም። እኔ እርዳታ እኮ እርዳታ አልሰራም። እኔ ምንም አይነት ተሳትፎ ውስጥ መግባት የለብኝም። እኔ የምሰራው ለእግዚአብሔር ነው። ሽልማቱንም ከሱ ነው የምወስደው እንጂ እዚህ አዋርድ ላይ ምናምን አልገባም። የኔ ስራዬ ከእግዚአብሔር ጋር ስለሆነ ከሱ ነው የምቀበለው። የኔ ከሱ ነው። አለን አዛም ቤቴ ችግሩ እንታይ ጋይስ አሁን እንግዲህ አክሱም ነው የምገኘው ማለት ነው። ላሳያችሁ ፈልጋለሁ። ይህ ታሪካዊ የሆነ ቦታ ወንድማችን ያስረዳናል በደንብ አድርገው። ኢንተርቪው ላደረገው ነው እንግዲህ አሁን ዛሬ ጋዜጠኛ ልሆን ነው። እሺ ወንድሜ እስኪ ትንሽ አስረዳኝ ስለ አክሱም። ስሜ ፍጹም ባላለው በቱሪዝም ማናጅመንትና በቱር ጋይድ ነው የተመረኩት። እዚህ ለ16 ዓመታት በዚህ ስራ እየሰራሁ ነው ያለው እና አሁን የምንገኘው በአክሱም አደባባይ ወይም ደግሞ ሜይን ስቴል ፊልድ ብለን ነው የምንጠራው። ይህ ማለት እነዚህ የአክሱም ሐውልቶቹ ለአክሱማውያን ነገስታት ለመቃብር ምልክት የቆሙ ናቸው እና ከስር ትላልቅ ግዙፍ የሆኑ መቃብሮች አሉ እና እንደሚታወቀው የአክሱም ስልጣኔ በጣም ሰፊ ነበር። የአሁን ሰሜናዊ ሱዳንና ደቡባዊ ግብጽ እስከ የመን ሳውዘርን አረቢያ በንግድም በጣም የተካኑ ህዝቦች ነበሩ አክሱማውያን። ከዚህ ልክ እንደ እጣን፣ ቅመማ ቅመም፣ የዝሆን ጥርስ ሜን ኤክስፖርታቸው ከዚህ ወደ ሜዲትራኒያን የህንድ ውቅያኖስ ወደ ኢስታንቡል ቱርኪ እንደሚወስዱ እንደሚለዋወጡ እንደነበሩና አስፈላጊ የሚባል እቃዎች ደግሞ እንደሚያስጎብ እንደነበሩ በተደረገው አርኪኦሎጂካል ቁፋሮ ሙዚየም ስላለን ውስጥ ገብተህ ታያቸዋለህ እና አላማቸው የመቃብር ምልክቶች ናቸው። ሁለተኛ ለአክሱማውያን የነበራቸው የምህንድስና ቴክኖሎጂ ውጤት የሚያስረድ ናቸው። ስካይስክራቨር ቢልዲንግ ናቸው እና ከስር ደግሞ እንደየ 13 መስኮት አለው። ከስር 13 መቃብሮች አሉ። በአለማችን ግዙፉን ሐውልት የሚባለው ይሄን የወደቀው ሐውልት ነው እና 33 ሜትር ቁመት አለው። 520 ቶን ክብደት ይመዘናል እና እነዚህ ድንጋዮቹ ግራናይት ናቸው። ግራናይት በጣም ጠንካራ በቀላሉ ሊሰባበር ሊሸራርፍ ማይችል አይነት ድንጋይ እና የተጓጓዙት ከዚህ 6-7 ኪሎ ሜትር ነው። ጥያቄው ግን ምንድነው? እንዴት ናቸው የተጓጓዙት? እንዴት አድርጎ ነው ያቆሙት? በምን አይነት ማቴሪያሎች ናቸው የተፈለፈሉት ለሚለው ጥያቄ እስካሁን መልስ የለንም እና የአክሱም ስልጣኔ እስካሁን የተጠናው 5% ብቻ ነው። 90%ቱ 95%ቱ ገና ከስር ነው ያለው። ከስር ነው ያለው። ለምን አልተጠናም? እነዚህ አርኪኦሎጂስቶቹ ከውጭ ሪኮግኒሽን ብቻ ናቸው ያላቸው በመንግስት ኢትዮጵያ እና በቂ የሆነ ፋይናንሻል ይዘው አይመጡም። ሞርለስ ለአንድ
ወር 3 ሳምንት ናቸው የሚቆፍሩ እና ካሳም ለመሬቱም ካሳም ያስፈልጋል እና እንዳለ ከተማ በሙሉ ከስር መቃብሮችና ቤተ መንግስቶችና የተለያዩ ሐውልቶች ናቸው የሚገኙ እና ከስር ገብተን ነው የምናያቸው ትላልቅ ብዙ መቃብሮች አሉ። ማየት እንችላለን ነው። እሺ ደስ ይለኛል። ይሄንን የወደቀው ሐውልት እዚህ ልክ እንደዚህ ፓተርኖቹ 13 መስኮቶች አሉበት ግራናይት ነው። ሳይናይሶፎናይት ግራናይት ነው የሚባለው። ከብዙ ሚሊዮን ዓመታትን በቀለጠ እሳተ ገሞራ የሚፈጠር አይነት ድንጋይ ነው እና ከ7 ኪሎ ሜትር ነው የመጣው። የተጓጓዘበት ምክንያት ምንም የሚታወቀው ነገር የለም፣ ግን አንዳንድ መላምቶች ጎድራ ይባላል ቦታ 7 ኪሎ ሜትር ነው። ምናልባት በዝሆኖችና ወይም ደግሞ ጃይንትስ የሚባል ነው የሚባል ግርንግሮች ታስባለህ? እነዛ እስኪ አንዴ እንግባ ወይም እንትን ማድረግ እንችላለን። እሺ አንዴ ፕሊስ። አሁን ወደ ትልቁ መካነ መቃብር የአክሱማውያን ግዙፉን መካነ መቃብር ሞዘሌም ተብሎ ነው የሚጠራ። ይህንን በአርኪኦሎጂካል ቁፋሮ ተቆፍሮ ነው የተገኘው በ1965 ዓመተ ምህረት በኔቨል ቺትክና ፕሮፌሰር ዴቪድ ፊሊፕሰን ይባላል። እና እዚህ የነበሩ እቃዎች በሙሉ ተቆፍሮ ወጥተዋል። አሁን እንደምታየው ይሄ ግዙፍ መካነ መቃብር የአክሱማውያን ነገስታት የሚቆበርበት የነበረ ነው። የቀብር ስነ ስርዓታቸው እንዴት ነው ካልን በዚህ ሳይድ ያሉ ቸምበሮቹ እነዚህ ቸምበሮቹ ነገስታቶቹና የንጉሱ ቤተሰቦቹ የሚቀበሩበት ናቸው። በዚህ ሳይድ ያሉት በዚህ ሳይድ ያሉ ደግሞ ያ የሞተው ንጉስ ወይም የራሱን ቤተሰብ የሆነ እቃው አብሮ ነው የሚቀበረው። ምክንያቱም ከሞት ህይወት ስለሚያምኑ ሪዘሬክሽን ስለሚያምኑ እቃቸው ግሬቭ ጉድስ ምንላቸው እዚህ አብሮ ኢንክሉዲንግ መጠጥ ይዘው ሌላ ቦታ ይነሳሉ ነገር እንነሳለን የሚል አሰባለ ፎር አፍተር ላይፍ ዋው ፎር አፍተር ላይፍ እዚህ ነው የሚቀበረው አብሮ። ከዛ እነዚህ ሻፍት እንላቸዋለን። አላማቸው አንድ ብርሃን እንዲያስገባ ነው ከላይ ይሄኛው። ሁለተኛ ደግሞ ያ የሞተው ሰው ያው ስፒሪቱ ወይም መንፈሱ በዚህ አድርጎ ወደ ገነት ይወጣል ይባላል። ሲሚላር እንደነዚህ የግብፃውያንና በተለያየ የነበረው የዓለም ስልጣኔ ተመሳሳይ የቀብር ስነ ስርዓት ነበራቸው። እዚህ ላይ ስካልፕቸሮች ተገኝተዋል፣ አጥንቶችም ተገኝተዋል። አሁን ሙዚየም ስላለን ዲስፕሌይ ስላለ እዛ ሙዚየም ሂደንም እናየዋለን። ግን ይሄንን መቃብር ይቀጥላል ነገር እያያችሁ ተነገሩ። ገና ይሄንን ቁፋሮ አላለቀም። እሺ እንደገና ይሄን ታያታለህ። በር ናት። እስኪ አፈር ሞልተዋል። ይሄኛው በር ነው? አዎ በር ናት። ከዚህ የምትታየው ያለችው በር ናት። ይቀጥላል። ይሄንን አልተቆፈረም። አፈር ሞልቶ ነው ያለው። ገና ተጨማሪ ክላሶች አሉ። እዚህ ላይ ብዙ ነገር እንጠብቃለን። ለምንድን ነው የማይቆፍረው? ፋይናንሻል እንዳልከው ነው እንጂ ከተቆፈረ ሌላ ነገር ይገኛል። ሌላ ነገር አለ። አረ ይሄ መፈለግ አለበት። በደንብ ኢንቨስት ተደርጎበት ገና ነው ይቆፈራል። አርኪቴክቶቹ በአመት አንዴ ነው የሚመጡ እዚህ የሚቆፍሩ የብርጭ። እንዴት ትዕግስት ኖራቸው ግን? እኔ አሁን ትንሽ ገንዘብ ቢኖረኝ ኢንቨስት ለማድረግ ይሄ መቆፈር አይፈቀድም ነው? ፍቃድ ያስፈልጋል? እነሱ ብሪቲሽ አርኪቴክቶች ለመጀመሪያ ጊዜ ይሄን ስላገኙት ቆፍረው ስላገኙት እነሱ ናቸው የሚጨርሱት። ሌላም የጣሊያን አርኪቴክቶች የሚቆፍሩበት ቦታ አለ። የጀርመኖቹም አሉ፣ ፍሬንች አርኪቴክቶችም አሉ። 4 ሳይንቲስቶች ናቸው ያሉ እና በየሳይታቸው ይዘው ነው የሚቆፍሩ። ገባኝ። ኦኬ ቴንክ ዩ። እናመሰግናለን። እንግዲህ ቪዲዮ እንደተከታተላችሁት ነው፣ ደስ የሚል ነበር። እንግዲህ ከአክሱም ቀጥታ ስርጭት እንግዲህ አዶናይ አክሱም ምን ይመስላል የሚለውን ለኛ ለማሳየት ሞክረዋል ማለት ነው። አዶናያችን ከልብ አድርገን እናመሰግናለን። እንግዲህ ሰሞኑን በማሸነፉ በጣም ትልቅ ደስታ ተሰምቶናል። እንዲሁም አድናቂዎቹ እንኳን ደስ ያላችሁ እላለሁ በዚህ አጋጣሚ። በሚቀጥለው በሌላ ቪዲዮዎች እስክንገናኝ ከልብ አድርጌ አመሰግናለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ቢኒሞስ ሪያክት ትራስቲው አብሬያችሁ የቆየሁትኝ። ይመቻችሁ። ሰብስክራይብ እንዳይረሳ።